ሰላም ጤና ይስጥልኝ እንደምንላችሁ አሉ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ማክሰኞ ጥቅምት 4 2018 ዜና ላፍታ የመረጃ ሰዓታችን ተጀምሯል። በአዲስ አበባ ከተማ በዚህ ዓመት የሚጀመር አዲስ ኮሪደር ልማት እንደማይኖር ከንቲባ አዳነች አቤቤ መግለጻቸውን ኢሰመኮ የመዛወር ነጻነት አደጋ ላይ ወድቋል ሲል ያወጣውን መግለጫ መንግስት ሚዛናዊነት የጎደለው ነው ሲል ማጣጣሉን በአማኑኤል ሆስፒታል የአእምሮ ህሙማን ቁጥር በአመት ውስጥ እስከ 15000 መጨመሩ መጠቆሙን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎችን እየመራው ሃና ፍሳ ከናንተ ጋር ቆይታ አድርጋለሁ። አብራችሁ ቆዩ። በአዲስ አበባ ከተማ በዚህ ዓመት የሚጀመር አዲስ የኮሪደር ልማት እንደማይኖር ከንቲባ አዳነች አቤቤ ገለጹ። ትናንት ሰኞ ጥቅምት 3 2018 የአዲስ አበባ ከንቲባ አዳነች አቤቤ የተገኙበት የአዲስ አበባ ምክር ቤት መደበኛ ጉባኤ የተካሄደ ሲሆን በመድረኩ የከተማይቱ ምክር ቤት አባላት የኮሪደር ልማት የተመለከቱ ጥያቄዎችን አንስተዋል። ጥያቄውን ያነሱት የአዲስ አበባ ምክር ቤት አባል የኮሪደር ልማት አዲስ አበባን ውብና ማራኪ አድርጓል ሲሉ አድንቀዋል። የዚህ ፕሮጀክት ተጽዕኖ ወደ ሌሎች ከተሞች መስፋፋቱን በበጎ ጎን ያነሱት የምክር ቤት አባሏ ነገር ግን የኮሪደር ልማቱ አሁንም ያልደረሰባቸው የአዲስ አበባ አካባቢዎች እንዳሉ በመጥቀስ ልማቱን ለማድረስ የከተማ መስተዳድሩ ምንድነው ያጸደቀው ሲሉ ጠይቀዋል። የኮሪደር ልማቱን የማስፋት ጥያቄ ወደ እርሳቸው ቢሮ ጭምር እንደሚመጣ በመጥቀስ ምላሻቸውን የሰጡት ከንቲባ አዳነች የአዲስ አበባ ከተማ አስተዳደር የ2018 ዓ.ም ትልቁ ትኩረት የቤት ግንባታና የውሃ አቅርቦት መሆኑን ያመለከቱት ከንቲባዋ በዚህ ዓመት የሚጀመር አዲስ ኮሪደር ልማት እንደማይኖር ገልጸዋል። የኮሪደር ልማትን ከማስፋት አንፃር ልማቱ ያልደረሰባቸው ማህበረሰብ ክፍሎች ጥያቄ ያነሳሉ ተብሎ የተነሳው ትክክል ነው። እኛ ጋም ጥያቄ የሚመጣባቸው አካባቢዎች ያሉ በተለይ ከኮልፌ ክፍለ ከተማ ይመስለኛል እኛ ጋር ከሚቀርበው ጥያቄ አንፃር ልክ ነው። በየአካባቢው ከተማችንን የማደስ ከተማችንን የማዘመን ከተማችንን የማጽዳት መሰረተ ልማቶችን ለህዝብ ተደራሽ የማድረግ ስራ ሁሉም የከተማችን አካባቢዎች ላይ በጣም ያስፈልጋሉ። የተጀመሩት ስራዎች እና የተገኙት ውጤቶች ከከተማችን ስፋት አንፃር ገና ከዚህ በላይ መስራት ይገባናል። እነኚህ ስራዎች ግን ስንሰራ አቅደን ነው የምንሰራው። አቅደን ተዘጋጅተን እንደምታውቁት ቤት ያስፈልጋል። ለመሰረተ ልማቶቹ የበጀት ዝግጅት ያስፈልጋል። በጀቶቻችን ላይ ቀደም ተከተል ማስያዝ ግድ ይለናል። ከዚህ አንፃር ምክር ቤቱ ባለፈው ያጸደቀልን የ2018 ትልቁ ትኩረት የቤት ግንባታና የውሃ አቅርቦት ነው ብለን አጸድቀናል። ምክር ቤቱ ለበጀት አመቱም የሚሆን በጀት የከተማይቱ ምክር ቤት ባለፈው መደበኛ ጉባኤው 350.13 ቢሊዮን ብር ማጽደቁን አስታውሰው ከዚህም ውስጥ ለቤቶች ልማት ዘርፍ 24.66 ቢሊዮን ብር ለመንገድ ልማት ዘርፍ 31.49 ቢሊዮን ብር መመደቡን ተናግረዋል። የጸደቀውን በጀት ተከትሎ የአዲስ አበባ ከተማ አስተዳደር በመቶ ሺዎች የሚቆጠሩ ቤቶች ግንባታ መጀመሩን እንዲሁም አሁንም በግንባታ ላይ ያለውን ከኡራኤል በቦሌ ብራስ አድርጎ እስከ ቦሌ አየር ማረፊያ የቪአይፒ መግቢያ ድረስ ጋር የሚደርሰው መንገድ ጨምሮ የኮሪደር ልማት ስታንዳርድን የጠበቁ መንገዶች እንደሚገነቡ ገልጸዋል። በዚህ ዓመት ኮሪደር ብለን እንደ ኮሪደር እንደ አዲስ የምንጀምረው አይኖረንም። ጥናት እናደርጋለን፣ ቤቶች እንገነባለን። በጥናታችን መሰረት ከህዝብ ጋራ ቅድሚያ የምንሰጣቸው ቦታዎች ያልናቸው ላይ ውይይቶች እናደርጋለን። ተግባቦት የመፍጠር ስራዎችን እንሰራለን። ከመንገድ ግንባታ ግን የታቀዱ ቦታዎች ስላሉ ቀድሞም የታቀዱ እናንተም በጥያቄ ስታመላልሷቸው የነበሩ ቦታዎች እና የተጀመሩ መንገዶች የተጀመሩ እዛም እዚህም ከኮንትራክተሮች ጋራ የቆዩ ከመሆናቸውና ከራይት ኦፍ ወይ ጋር ወይም ደግሞ ከልማት ተነሺዎች ጋራ አስቀድሞ አንዳንድ ችግሮች ገጥሟቸው የነበሩ ቦታዎች በራስ ኃይል ገብተን መስራት እየተገደድን ነው። ምክንያቱም የቆዩ ከመሆናቸው የተነሳ ተደጋጋሚ የዋጋ ማሻሻያ ይቀርባል። እኛ ደግሞ ከምንሰራው አንፃር አዋጭ አለመሆኑን አጥንተናል። ለማቋረጥ ስንሄድ ወደ ኢንተርናሽናል ክሌም እየሄዱ ናቸው። ቀድሞ እንግዲህ በጣም ኳሊቲ እና ጥራት ያለው መንገድ የሚገነቡት በብዛት የውጪ ናቸው ተብሎ ይገመታል መሰለኝ። ቀድሞ የተጀመሩ መንገዶች በአብዛኛዎቹ የውጪ ድርጅቶች ናቸው። በዓለም አቀፍ ደረጃ አንዳንዶቹ ክስ አቅርበውብን ነበር። ከነሱ ጋራ በተቻለ መጠን ክርክሩ ብዙ የሚያዋጣ ነው ስላላገኘ ነው በድርድር ወደ ስምምነት መተን ውል እንዲቋረጥ አድርገን በራሳችን ኃይል የአዲስ አበባ መንገዶች ባለስልጣን እንዲገነባ
የማድረግ ስራ ይሰራ ነው። እነሱን ስንገነባ የኮሪደር ስታንዳርድን አስጠብቀን አሚኒቲዎች እንዲሟሉለት አድርገን የምንሰራው ነው የሚሆነው። ኢሰመኮ የመዘዋወር ነጻነት አደጋ ላይ ወድቋል ሲል ያወጣውን መግለጫ መንግስት ሚዛናዊነት እየጎደለው ነው ሲል አጣጣለ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በአራት ክልሎች ባደረገው ምርመራ በመንገዶች ላይ በሚደርሱ ጥቃቶች፣ እገታዎች፣ የንብረት ዘረፋዎችና ውድመቶች የሰዎች ከቦታ ቦታ የመዘዋወር ነጻነት መብት አደጋ ላይ መውደቁን የጠቀሰበት መግለጫ ሚዛናዊነት እየጎደለው ነው ሲል የመንግስት ኮሚኒኬሽን አገልግሎት ገልጸዋል። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ አቶ ከበደ ደሲሳ ኢሰመኮ የመንቀሳቀስ መብት በጣም የተገደበ አድርጎ መንግስት የሚያደርገውን እርምጃም እውቅና ሳይሰጥ ማለፉ ትክክል አይመስለኝም ሲሉ መናገራቸውን ዶቼ ቬለ ዘግቧል። በተጨባጭ መሬት ላይ ያሉትን ነገሮች በደንብ አጣርቶ ነው መቅረብ የሚገባው። በሁለተኛ ደረጃ የመንግስትን ኃላፊነት እንደተጠበቀ ሆኖ መንግስት ኃላፊነቱን በምን አግባቡ ነው እየተወጣ ያለውን የሚለው ነገር ማለትስ ነበረበት። የመንቀሳቀስ መብት በጣም የተገደበ አድርጎ መንግስት የሚያደርገውን እርምጃ እውቅና ሳይሰጠው ማለፉ ትክክል አይመስለኝም። እየተሻሻሉ የመጡትን ማሳብ ነበረበት። ሚኒስትር ዴኤታው የኢትዮጵያ መንግስት ያለፈው ክረምት ላይ በተለያዩ ቦታዎች የሚደረጉ ዝርፊያዎችን፣ እገታዎችንና መሰናክሎችን በተጠና መንገድ መቆጣጠር ይገባናል ሲል ያስቀመጠውን አቅጣጫ ተግብሯል ሲሉም ገልጸዋል። ኢሰመኮ እነዚህ እርምጃዎችና ጥቃቶች ከመዘዋወር ነጻነት መብቶች ባሻገር በህይወት የመኖር የአካልና የንብረት ደህንነቶች መብቶች ላይ ጥሰቶችን ማስከተላቸውን ማረጋገጡን ይፋ አድርጓል። የሚኒስትሮች ምክር ቤት የኢትዮጵያ ኒውክሌር ኃይል ኮሚሽን ማቋቋሚያ ደንብ ላይ ተወያይቶ ውሳኔ ማሳለፉን አስታወቀ። የሚኒስትሮች ምክር ቤት በዛሬው ዕለት ባካሄደው 49ኛ መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ አሳልፏል። ምክር ቤቱ በቅድሚያ የኢትዮጵያ ኒውክሌር ኃይል ኮሚሽን ማቋቋሚያ ደንብ ላይ ተወያይቷል። ኮሚሽኑ ሀገሪቱ የኒውክሌር ቴክኖሎጂዎችን በኤሌክትሪክ ኃይል ተደራሽነት፣ በኢንዱስትሪ ልማት፣ በምግብ ዋስትና፣ በጤና አገልግሎት፣ በሳይንስና ምርምር ዘርፎች ላይ ለመጠቀም የምታደርገውን ጥረት የመምራትና የማስተባበር ኃላፊነት እንዲኖረው ተደርጎ ደንቡ መዘጋጀቱ ተገልጿል። ምክር ቤቱም በጉዳዩ ላይ ተወያይቶ ደንቡ በነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ ተግባራዊ እንዲደረግ በሙሉ ድምጽ ወስኗል። ምክር ቤቱ የተወያየበት ሌላኛው ጉዳይ ደግሞ የኢትዮጵያ ውሃ ቴክኖሎጂ ኢንስቲትዩት ለሚሰጣቸው አገልግሎቶች የሚከፈል የአገልግሎት ክፍያን ለመወሰን በወጣ ደንብ ላይ ነው። ተቋሙ የሚሰጣቸውን አገልግሎቶች በተመጣጣኝ ዋጋ ለህብረተሰቡ በማቅረብ ወጪውን በሙሉ ሸፍኖ የውስጥ ገቢውን ለማሳደግ እንዲችል የአገልግሎት ክፍያ ደንብ ተዘጋጅቶ ቀርቧል። ምክር ቤቱም በጉዳዩ ላይ ተወያይቶ ደንቡ በነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ ተግባራዊ እንዲደረግ በሙሉ ድምጽ ወስኗል። የሚኒስትሮች ምክር ቤት የኢትዮጵያ የአደጋ ስጋት ምላሽ ፈንድ ጽሕፈት ቤትን ለማቋቋምና የሚሰበሰበውን የፈንድ ጊዜ መጠን ለመወሰን የወጣ ደንብ ላይም ተወያይቷል። የሚሰበሰበውን የፈንድ ገቢ መጠን ለመወሰን እንዲቻልም ደንቡ ተዘጋጅቶ የቀረበ ሲሆን ምክር ቤቱም በጉዳዩ ላይ ተወያይቶ ተግባራዊ እንዲደረግ በሙሉ ድምጽ ወስኗል። በአማኑኤል ሆስፒታል የአእምሮ ህሙማን ቁጥር በአመት ውስጥ እስከ 15000 መጨመሩ ተጠቆመ። አማኑኤል የአእምሮ ህሙማን ስፔሻላይዝድ ሆስፒታል በሆስፒታሉ የሚስተናገዱ የአእምሮ ህሙማን ቁጥር በአመት ውስጥ እስከ 15000 መጨመሩን ገልጿል። የአእምሮ ሐኪምና የሆስፒታል ሜዲካል ዳይሬክተር ዶክተር ክብሮም ኃይሌ የመሬት መንቀጥቀጥ፣ ግጭት፣ ድርቅ፣ መፈናቀሎች በተደጋጋሚ ማጋጠማቸው የአእምሮ ጤና ችግርን እንደሚጨምሩ ጠቁመዋል። ካለፈው አመት መጠነኛ ጭማሪ አለው ያሉት ዶክተር ክብሮም የ2017 እስከ ሰኔ ያለው ከ130,000 ትንሽ ከፍ ይላል። በዚህኛው አመት ካየነው 10,000 15,000 ጭማሪ ያለው ሲሉ አስረድተዋል። የመጨመር ሁኔታዎች አሉ፣ ግን ሁሉም ታማሚ ስለማይመጣ የሆስፒታሉ ዳታ ማህበረሰብ ውስጥ ያለውን ሁኔታ ላያሳይ ይችላል ሲሉም ተናግረዋል። ይህም እኛ ጋር ያለው የታካሚ ቁጥር መጨመር አለመጨመሩ የችግሩን መኖር አለመኖር ሙሉ በሙሉ አያሳይም ሲሉ የሆስፒታሉ ሜዲካል ዳይሬክተር አስረድተዋል። የአማኑኤል ሆስፒታል የህሙማን ፍሰትን የሚያግዱ የተለያዩ ምክንያቶች አሉ ያሉት ዶክተር ክብሮም
ላብነትም በገንዘብ አቅም ማነስ በሚያግዝ ሰው አለመኖር ህመማን ላይ መጡ እንደሚችሉም ነው ለቲክቫ ያስረዱት። በአንድ ቦታ ግጭት ሲያጋጥም ወገኖቼ ይሞታሉ በሚል መሸበር እንደሚኖር የተናገሩት የሆስፒታሉ ሜዲካል ዳይሬክተር በተለይ በዚያ ወቅትም ስነልቦናዊ ድጋፍ ካልተገኘ ችግሩ እንደሚብስም ጠቁመዋል። ሰዎች ድባቴ ውስጥ በሚገቡበት ወቅትም ከሚያውቋቸው ሰዎች ጋር ጊዜ ቢያሳልፉ ችግራቸውን ቢወያዩ ለአእምሮ ህመም የመጋለጥ ሁኔታው እንደሚቀንስ የመፍትሄ ሀሳብ መሰንዘራቸውን ዘገባው አክሏል። ከ20 በላይ የሚሆኑ የሀገራት መሪዎች በግብጽ ሻርም ኤል ሼክ ተሰባስበው በቀጣዩ የጋዛ የሰላም እቅድ ላይ ተወያዩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በእስራኤል ምክር ቤት ንግግር ካደረጉ በኋላ ወደ ግብጽ አቅንተዋል። በግብጽ ሻርም ኤል ሼክ ከ20 በላይ የሚሆኑ የሀገራት መሪዎች ተሰባስበው በቀጣዩ የጋዛ የሰላም እቅድ ላይ የተወያዩ ሲሆን ግብጽ፣ ኳታር፣ ቱርክና አሜሪካ የተኩስ አቁም ስምምነቱ ጠባቂዎች ሆነው ፊርማቸውን አኑረዋል። 20 ነጥቦች ያሉት የትራምፕ የሰላም እቅድ ተግባራዊ እንዲሆን ድርድሩ መቀጠል አለበት። የመጀመሪያው የሰላም እቅዱ ክፍል የሆነው እስረኞችና ታጋቾችን መለዋወጥ የተጠናቀቀ ሲሆን የተኩስ አቁሙን ተከትሎ ወደ ጋዛ የሚገባው ሰብአዊ እርዳታ መጠንም ጨምሯል። በግብጹ ውይይት ላይ የፍልስጤም ፕሬዝዳንት ማህሙድ አባስ፣ የዩናይትድ ኪንግደም ጠቅላይ ሚኒስትር ሰር ኪር ስታርመር፣ የፈረንሳይ ፕሬዝዳንት ኢማኑኤል ማክሮንን ጨምሮ በርካታ መሪዎች ተገኝተዋል። የቀድሞ የዩኬ ጠቅላይ ሚኒስትር ቶኒ ብሌርም የትራምፕ የሰላም እቅድን የሚያስፈጽመው ቦርድ ኃላፊ ይሆናሉ። ጋዛ በጊዜያዊነት በፍልስጤማውያን የሽግግር ኮሚቴ አባላት የምትመራ ይሆናል። በፍልስጤም አስተዳደር ስርም ትሆናለች። ይህንን የሰላም እቅዱን ክፍል ለመተግበር ተከታታይ ድርድሮች መደረግም አለባቸው። ስምምነት ላይ ካልተደረሰባቸው ነጥቦች አንዱ የእስራኤል ወታደሮች ይዞታ፣ የሐማስ ትጥቅ መፍታትና የጋዛ ሰርጥ አስተዳደር ይጠቀሳሉ። የፍልስጤም አገርነት እስካልተረጋገጠ ድረስ ትጥቅ እንደማይፈታ ያስታወቀው ሐማስ ጋዛን የውጭ ኃይል እንዲያስተዳድራት እንደማይፈቅድም አስረግጧል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋዛ በፍልስጤም አስተዳደር ስር እንድትሆን አይፈልጉም። ተመልካቾቻችን የዕለተ ማክሰኞ የዜና ላፍታ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። አብራችሁ ስለቆያችሁ ከልብ እያመሰገንን በያላችሁበት መልካም ቀን